ዛሬ የተሰማው ጉድ እጅግ አስደንጋጭ ነው። አንጋፋው ፓስተር 400 ሰዎችን መግደሉ ተሰማ። ከጊዜ ወደ ጊዜ በወንጌል አማኝ ማህበረሰብ ውስጥ ያሉም አገልጋዮች፣ ፓስተርና ነቢያቶች ዘንድም የሚሰሙ አስደንጋጭ እውነቶችም ለወንጌል እንቅፋት ሆኖ ተመልክተን ነበር። ይሁንና የ50 ዓመት ጎልማሳ ፓስተር 400 ሰዎችንም በግፍ መግደሉም ተሰምቷል። ይህ አስከፊ ወንጀል የፈጸመው ፓስተር ማን ይሆን? የክስተትስ ቤት አካባቢ ተከሰተ የሚለውንም በቆይታችሁ የምታደምጡ ይሆናል። በሌላኛው መረጃችን የሰው ልጆች በሚመስሉ ፈጽሞ የሰውኛ ባህሪ በሌላቸው የእርስ በርስ ጦርነትን በማስነሳት ህዝበ ክርስቲያኑ ለእግዚአብሔር ጊዜ እንዳይኖረው በማድረግም በእግዚአብሔር ላይ ያላቸውን የእምነት ጥንካሬ ከውስጣቸው ተሸርሽሮ እንዲወጣ ሰይጣን ሳይታክት ስራ ላይም ነው። ዛሬም በምድራችን ላይ በጠላት ኃይል የተዘረጋ የጦርነት ወጥመድ እንዳይሆን ቅዱሳን አብዝተው ወደ ጌታ እንዲቀርቡና እንዲጸልዩ ነቢያቶች ከጌታ በተቀበሉት የትንቢት ቃል ማድረሳቸውንም ቀጥለዋል። ዛሬም በርካታ መልእክቶችን የምትነግረን የእግዚአብሔር ሴት ነብይት ሜሮን ድንበሩም ከእግዚአብሔር የሰማችውን የሀገራችን እጣ ፈንታና ከፊታችን ያለውን የጦርነት ውጊያን አስመልክቶ በእግዚአብሔር ፊት ጸልዩ፣ ይህ ካልሆነ ግን ሊመጣ ያለው ጌታ ተናግሮኛል፣ ህዝበ ክርስቲያን ሁሉ ሊያደምጠው የተገባ አስደንጋጭ መልእክቷንም ተናግራለች። ወደ እግዚአብሔርስ ባንቀርብ በፊቱ ባንወድቅ የሚመጣብን ምንድነው የሚለውንም እንዲሁ በቆይታችሁ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው ከ226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው ኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። አስቀድመን ወደ ያዝረላችሁ መረጃችን ስናልፍ ዛሬ የተሰማው ጉድ እጅግ አስደንጋጭ ነው። ከሰሞኑ የማህበራዊ ሚዲያ በኩል አንድ ፓስተር ወደ አንድ ከተማ መግባቱን ተከትሎም መንገድ ተዘግቶ ስራ ቆሞ በማርሽ ባንድ ሲቀበሉት ተመልክተን ነበር። መሰል ድርጊቶችም የጅምላ ህይወት ማለፍ እንዳይዳረገን ከኬንያ ምን እንማራለን የሚለውንም ልናስቃኛችሁ ወደድን። የ50 ዓመት ጎልማሳ ዓለምን ጉድ ያስባለው ኬንያዊም የሐዘን ቀን ያሳወጀ ያሳዘነ ተግባር የፈጸመ የረሃብ አምልኮ መሪውና አሁን በኬንያ እስር ቤት የሚገኘው ቀሲስ ፓስተር ነቢይ ፖል ሜቲንጌ ማንኬዚም በደቡብ ምስራቅ ከዋና ገጠራማ አካባቢ ተወልዶ ያደገ ሲሆን መጀመሪያ የታክሲ ሹፌር ይሰራም ነበር። በኋላም የህዝቡን ስለ ልቦና ቀድሞ አወቀውና ከከተማዋ በስተምዕራብም 70 ኪሎ ሜትር ርቀት ላይ ወዳለው ወደ ሻካ ሁላ ጫካ በመሄድም የጉድ ኒውስ ኢንተርናሽናል ቸርች በመመስረት እጅግ አስከፊ ከሆኑ የአምልኮ ስርዓቶች ጋርም በተያዙ ከ400 በላይ ተከታዮችም በመሞታቸው ለፍርድ የቀረበም ሰው ነው። በኬንያ ለ4 ቀናት የሚቆይ ችሎትም ተዘርግቶም ቢያንስ 420 የአይን ምስክሮች ለችሎት ምስክርነት የሰጡበት የሽብር ድርጊቶችን በመፈጸም በህፃናት ላይ ጭካኔ የተሞላበትና የማሰቃየት ወንጀል ክስም ቀርቦበታል። ፕሬዝዳንቱ ዊሊያም ሩቶም የሟቾችን ሞት የሚያጣራና የሃይማኖት አካላትን የሚመለከቱ ደንቦችን የሚያጣራ ኮሚሽንም እስከማቋቋም ያደረሰ ለሰሚው የሚከብዱ ድርጊቶችን የፈጸመ ሲሆን የኬንያ የረሃብ ኑፋቄ መሪ የሚባለው ማኬንዚ ልክ እንደኛዎቹ አሚን ባይ እልፍ ተከታዮች የነበሩት የአስተምሮ መጽሐፍ ቅዱሳዊ አይደለም የሚሉትም ግር ብለው በሆይ እውነቱንም ይደብቃሉ። ከምን ተነስቶ ነው መባሉ አይቀርምና ስለ ማኬንዚ ዓለምን ካነጋገሩ የታላላቅ ሚዲያዎች የፊት ገጽ ሽፋንም ከተገኙ እውነታዎችም ጥቂት እናገራችሁ። በኬንያ እንደዚህ ያለ የሰው ህይወት ማጥፋት ወንጀል ተከስቶ አያውቅም ሲሉም አቃቢ ህጉ መግለጻቸውን ተመልክተናል። በኢትዮጵያ አቆጣጠር ባለፈው ሚያዝያ 15 2015 ዓ.ም ትጠፋለች ያለው ለ1000 ዓመታት ዓለም በሌሎች አካላትም ስለምትመራ የዓለም ምጽአት መቅረቡን ከዛ በፊትም እነሱ ከኢየሱስ ጋር ለማገናኘት ወደ ገነት ሊወስዳቸው የተላከ እንደሆነ ክርስቶስ ተከታዮችን ቀድሞም በገነት እንዲገቡ ለ9 ዓመት ምድሪቱን ለማዳንም የተላከ ነብይ እንደሆነ በዩቲዩብ ያጋራው ቪዲዮም
ታይቷል። እስካሁንም በድረገጽ ላይ የሚገኝ የፓስተር ስብከቶችም የምጽአት ቀን ደርሷል፣ ገነትን ቀድመን እንያት የሚሉ ሲሆን ከባድ ጽንፈኝነትና በባዕድ አምልኮ የተሞሉም ናቸው። በሺዎች የሚቆጠሩ አማኞችን ወደ ገነት ለማስገባት በሚል ጫካ ውስጥ በማጎር ኢየሱስን ለማየት በረሃብ እንዲያልቁም አድርጓል። የጅምላ ረሃቡን ያዘውም ህፃናትን መጀመሪያ በቀጣይ ወጣቶችን ከዛም ታላላቅ ሰዎችን በአራተኛም ራሱ ሲሆን የገነት በር የመዝጋት ኃላፊነት እንደተሰጠው ሲያስተምርም አሜን ይሉ እንደነበር በእርግጥም ተነግሯል። ከታሰረ በኋላ ምግብ አለማቆሙና ሌሎችም በፍላጎታቸው ማድረጋቸውንም ገልጿል። ከዓለም ጋር ህብረት የላችሁም፣ የተመረጣችሁ ናችሁ፣ ኢየሱስ ነግሮኛል፣ አናግሬዋለሁ በሚሉ ንግግሮቹ ተከታዮቹንም ይሰብካል። ተከታዮቹም አሜን ይሉም ነበር። የአምልኮ ተከታዮች ራሳቸውን አስርበው በጥም ህይወታቸው ካለፈ ቀድመው መንግስተ ሰማይ እንደሚገቡም ያስተምራል። በዚህ አስተምሮ መሰረት የሌለው አካሄድ ሰዎች በረሃብ በጥም እንዲሞቱም ባዘዘው መሰረትም የ401 ሰዎችም ህይወት ያለፈ ሲሆን ከ100 በላይ በጅምላ የተቀበሩ ተከታዮች አስክሬኖችም ጥቅጥቅ ባለ ሻካ ኦላ ደን ውስጥም ተገኝቷል። መረጃው እንደዘገበው ማኬንዚ በኬንያ ጥቅጥቅ ባሉ ደኖች መካከልም የኢየሩሳሌም ይሁዳ በሚልም በሰይማቸው ድንኳን ይኖሩ የነበረ ሲሆን ተከታዮቹም ሆስፒታል እንዳይሄዱ፣ ልጆቻቸውን እንዳያስተምሩ፣ መድኃኒት እንዳይወጡ፣ ምግብ እንዳይመገቡም ያስተምራል። የማኬንዚ ምክትል የነበረው በኋላም በፓስተሩ አካሄድም ራሱን ያገለለው ግለሰብም ለሚዲያ እንደተናገረው ህፃናት በረሃብ ጥም እንዲሞቱም ለ5 ቀን በባዶ ቤት እንዲቀመጡም ተደርጓል። ክፉና ደጉን ለይተው የማያውቁ ጨቅላ ህፃናትም በብርድ ልብስ ተጠቅልለው ተቀብረው መገኘታቸውንም የኬንያ ፖሊስም ምርመራውን በወቅቱ አረጋግጧል። ከ600 በላይ የማኬንዚ ተከታዮችም የት እንደገቡ እንደማይታወቅና በተገኘው የጅምላ መቃብር አስክሬንም በተደረገ ምርመራም ሟቾቹ በመታፈን በረሃብ በጥም በድብደባ ህይወታቸው ማለፉንም ቢቢሲ የምርመራ ሪፖርት ላይ አረጋግጧል። ስለ ማኬንዚ ከዚህ በላይ ብዙ ማለት የሚቻል ቢሆንም እዚህ ላይ እንግታውና ይህ በጎረቤት ሀገር ኬንያ የሆነ አንድ ሰሞን የዓለም መነጋገሪያ ከሆነ ለሰሚ ከሚከብድ ባዕድ አምልኮ ጋር ተመሳሳይ መጽሐፍ ቅዱሳዊ ያልሆኑ ትምህርቶች ዛሬ በሀገራችን ላይ እንዲህ በዝምታ የሚታዩ ድርጊቶችም ነገ ከባድ ጥፋትን እንዳያስከትል በቃችሁ ልንላቸው ይገባል የሚል መልእክታችንን እያስተላለፍን ወደ ቀጣይ መረጃችን አለፍን። ነቢያትና ሐዋርያት ከጌታ በተቀበሉት መልእክትም በምድራችን ብሎም ሀገራችን ዙሪያ ያሉ ህዝቦችም ከሚመጣባቸው መከራ እንዲያመልጡና የመጨረሻው ዘመን መቃረቡን በመናገርም ድምጻቸውን ሲያሰሙ እንደሆነ የሚያሳዩ ምልክቶችም እየተመለከትን የመናፍስቱ ዓለም መጥፊያው እንደተቃረበ ተረድቶም በኃይልና በግልጽም ስራውን እየሰራም ይገኛል። በዚህ ዘመንም ለንስሐ እንኳን የምንዘጋጅበት ሰዓት እንኳን እንዳይኖረን የሰው ልጆች በሚመስሉ ፈጽሞ የሰውኛ ባህሪ በሌላቸው የጥልቁ ኃይል ተላላኪዎችም ሀገራችን ኢትዮጵያ በህዝቦቿ ላይም ችግር፣ የእርስ በርስ ጦርነትን በማስነሳት ህዝበ ክርስቲያኑ ለእግዚአብሔር ጊዜ እንዳይኖረው በማድረግም በእግዚአብሔር ላይ ያላቸውን የእምነት ጥንካሬ ከውስጣቸው ተሸርሽሮ እንዲወጣ ሰይጣን ሳይታክት ስራ ላይም ነው። ዛሬም በምድራችን ላይ በጠላት ኃይል የተዘረጋ የጦርነት ወጥመድ እንዳይሆን ቅዱሳን አብዝተው ወደ ጌታ እንዲቀርቡና እንዲጸሉ ነቢያቶች ከጌታ በተቀበሉት የትንቢት ቃል ማድረሳቸውንም ቀጥለዋል። ዛሬም በርካታ መልእክቶችን የምትነግረን የእግዚአብሔር ሴት ነብይት ሜሮን ድንበሩም እጅግ አስደንጋጭ መልእክቷንም ተናግራለች። በትጋት ባለመታከት በእግዚአብሔር ፊት ጸልዩ፣ ፊቱን ወደ ኢትዮጵያ ያደረገ ጦር አሳየኝ። ይህን ጦር ደግሞ 5 የተለያዩ ጦሮችም ደግፈውትም ነበር። ኢትዮጵያን እናፈርሳለን፣ ኢትዮጵያን እንወራለን፣ ኢትዮጵያን እንዋጋለን ብለው ክፉ ምክርን መክረው አንዱ ነው የተነሱ 5 ሀገራቶች አሉ። ሁሉም እጁን ወደኔ አንስቶ ይጸልይ፣ ካልሆነ ግን ሊመጣ ያለው ጌታ ተናግሮኛል። በኢትዮጵያ ላይ ጦርን ያዞሩትን የደገፉትን 5 ሀገራቶችንም እግዚአብሔር ገልጦልኛል በማለትም ጌታ የገለጠላትን ቃል በቃል እየተናገረች ሲሆን በኢትዮጵያ ላይ ጦርን የቀሰሩት ሀገራት እነማን ሆኑ? ወደ እግዚአብሔርስ ባንቀርብ በፊቱ ባንወድቅ የሚመጣብን አስደንጋጭ መልእክትስ ምንድነው? የሚለውንም ከነብይቷ አንደበት እንድታደምጡት ጋበዝን። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ ስለ ሀገራችን ኢትዮጵያ ባሳየኝ ራእይ ሁላችንም ነቅተን በትጋት ባለመታከት በእግዚአብሔር ፊት እንድንጸልይ ራእይ ላቀርብ ነው። እግዚአብሔርም ያሳየኝ ራእይ ፊቱን ወደ ኢትዮጵያ የመለሰ ጦር አሳየኝ። ይህንንም ጦር ደግሞ 5 የተለያዩ ጦሮች ደግፈውት ነበረ። ይህንን ራእይ ካየው በኋላ እየጸለይኩ ጌታዊ ፊቱን ወደ ኢትዮጵያ የመለሰው ጦር ደግሞ 5ቱ የተለያዩ ጦሮች ይህንን ጦር የደገፉት እነማን ናቸው ብዬ ጌታን ስጠይቅ ጌታ እንደዚህ ያለኝ፣ ፊቱን ወደ ኢትዮጵያ የመለሰውን ጦር ተጠቅመው ኢትዮጵያን እናፈርሳለን፣ ኢትዮጵያን እንወራለን፣ ኢትዮጵያን እንወጋለን ብለው
ክፉ ምክርን መክረው አንድ ሆነው የተነሱ 5 የተለያዩ ሀገሮች ናቸው አለኝ። ይህንን ካለኝ በኋላ ጌታ እንደዚህ የሚል ድምፅ አሰማኝ። እጆቻችሁን ወደ እኔ አንሱ፣ በፊቴ ጸልዩ አለኝ። ከዛ ይህንን ድምፅ እየሰማሁ ያለ ዘጸአት ምዕራፍ 17 ከቁጥር 8 ጀምሮ ያለው የእግዚአብሔር ቃል ወደ ውስጤ መጣ። እንደምታውቁት አማሌቅ እስራኤልን ለመውጋት በመጣ ሰዓት ሙሴ ኢያሱን እንደዚህ አለው፣ ጎልማሶችን መርጠ ሂድና አማሌቅን ተዋጋ። እኔ አለ ነገ እግዚአብሔር የሰጠኝን በትር ይዤ በኮረብታው ጫፍ ላይ እወጣለሁ አለ። ይህንን ካለ በኋላ ሙሴ ወደ ኮረብታው ጫፍ እግዚአብሔር የሰጠውን በትር ይዞ ወጣ። ኦርና አሮንም አብረውት ነበሩ። ኢያሱ ከአማሌቅ ጋር ሲዋጋ ሙሴ በኮረብታው ጫፍ ላይ ሆኖ እጁን አንስቶ ነበር። ሙሴ እጁን ባነሳ ሰዓት እስራኤል ድል ያደርግ ነበር። ሙሴ እጁን ደክሞት ባወረደ ሰዓት እስራኤል ድል ይነሳ፣ አማሌቅ ደግሞ ድል ይነሳ ነበር። በዚህ ጊዜ ኦርና አሮን ፀሐይ እስኪገባ ድረስ በግራና በቀኝ በመቆም የሙሴን 2 እጆች ደገፉ ይላል። በዚህ ሰዓት ኢያሱ ተዋግቶ አማሌቅን አሸነፈ፣ ህዝቡን አሸነፈ የሚል የእግዚአብሔር ቃል ታገኛላችሁ። እንግዲህ ታውቃላችሁ ሙሴ ወደ ኮረብታው ጫፍ ሲወጣ ይዞ የወጣው የእግዚአብሔርን በትር ነው። ይሄ በትር ከዚህ ቀደም ውሃን ወደ ደም የቀየረ ነው። ይሄ በትር ከዚህ ቀደም ባህርን የከፈለ ህዝበ እስራኤልን በደረቅ መሬት ያሻገረ ፈርዖንና ፈረሰኛውን በባህር የጣለ በትር ነው። በዚህ በትር ተጠቅሞ ሙሴ የተለያዩ ተአምራቶችን አድርጓል። በትር ስልጣን ነው። እግዚአብሔር አምላክ ከሙሴ ጋር ሲሰራ የነበረው በበትር ነው። ወደዚህ ተራራ ጫፍ ሲወጣ ሙሴ ይዞ የወጣው ይህንን በትር ነው። እንደገና ደግሞ ሙሴ ሲያደርግ የነበረው በኮረብታው ጫፍ ላይ እጁን ማንሳት ነው። ሙሴ እጁን ባነሳ ጊዜ እስራኤል ድል አደረገ። ወገኖቼ ዛሬም አንድ መልእክት እናገራለሁ። እግዚአብሔር እንዲህ ነው ያለኝ፣ እጆቻችሁን ወደ እኔ አንሱ አለ፣ በፊቴ ሁኑ አለ። ስለዚህ ጠላት ያቀደው እቅድ የሚፈርሰው፣ የጠላት ፕሮግራም የሚበላሸው፣ ጠላት ድል የሚነሳው እጆቻችንን ወደ እግዚአብሔር ስናነሳ ነው። አያችሁ፣ አማሌቅ ድል የተነሳው ኢያሱ አማሌቅን ተዋግቶ ድል የነሳው ህዝቡን ያሸነፈው አማሌቅን ያሸነፈው ሙሴ ተራራው ላይ ሆኖ እጁን አንስቶ ነው። ኦርና አሮን ደግሞ ሙሴን ደግፈውት ነው። ዛሬም ይህንን መልእክት የምትሰሙን ውድ ኢትዮጵያውያን የእግዚአብሔር ቤተሰቦች፣ በብዙ ስለ ኢትዮጵያ የምትጸልዩ እናቶች፣ አባቶች፣ ትጉዎች፣ እግዚአብሔርን እየፈለጋችሁ ያላችሁ እግዚአብሔር ቤተሰቦች እጆቻችንን ወደ እግዚአብሔር እናንሳ። እግዚአብሔር ይዋጋልናል። እግዚአብሔር ያሸንፍልናል። መሪዎቻችን እጆቻችሁን ወደ እግዚአብሔር አንሱ። ከፊት ይልቅ፣ ከትላንት ይልቅ፣ ከአምና ከካቻምና ይልቅ ሁላችንም በአንድነት እጆቻችንን ወደ እግዚአብሔር እናንሳ። እግዚአብሔር ያሰማኝ ድምጽ ነው፣ እጆቻችሁን ወደ እኔ አንሱ አለ። ያኔ የጠላት ምክር ይፈርሳል። ያኔ ድል ያደርጋለሁ ያለው ጠላት ድል ይደረጋል። ያኔ አፈርሳለሁ ያለው ጠላት ይፈርሳል። ያኔ እጆቻችንን ስናነሳ እወጋለሁ ያለው ጠላት ይወጋል። አንድ ሆኛለሁ ተባብሬያለሁ ያለው ጠላት ቋንቋቸው ይደበላለቃል። አንድ መሆን እስከማይችሉ ድረስ ይበተናሉ። መቼ? እጆቻችንን ስናነሳ። ስለዚህ ሁላችንም እጆቻችንን በማንሳት ሰልፉን ለእግዚአብሔር እንስጥ፣ በእግዚአብሔር ፊት እንጸልይ። ኢያሱ አማሌቅን ድል የነሳው ሙሴ በኮረብታው ጫፍ ላይ ሆኖ እጁን አንስቶ ነው። ሙሴ እጁ ደግሞ ፀሐይ እስኪገባ ድረስ እንደተነሳ የቆየው ኦርና አሮን ደግፈውት ነው። ዛሬም እጆቻችንን ስለ ሀገራችን ኢትዮጵያ በማንሳት በእግዚአብሔር ፊት እንጸልይ። እግዚአብሔር እጆቻችሁን አንሱ ብለዋል። ጌታ የተባረከ ይሁን። ይህንን መልእክት የምትሰሙን ሁላችሁም በእግዚአብሔር ፊት እንጸልይ፣ እንትጋ፣ እንንቃ። ጌታ ቢፈቅድ መጋቢት 21 ዕለተ እሁድ ከማለዳው 3 ሰዓት ጀምሮ በሐዋሳ የብስራት ወንጌል ዓለም አቀፍ ቤተክርስቲያን ባለን መደበኛ ፕሮግራም ላይ ስለ ሀገራችን ኢትዮጵያ በዚህ መልእክት በእግዚአብሔር ፊት አጥብቀን እንጸልያለን። በሐዋሳና በሐዋሳ አካባቢ ያላችሁ ኑ በአንድነት በእግዚአብሔር ፊት እንጸልይ፣ እግዚአብሔርን እንፈልግ። ደግሞ ጌታ ይረዳናል። ከሚያዝያ 1 እስከ ሚያዝያ 4 ባለን በሀገራዊ ጸሎት ላይ
ከመላው ኢትዮጵያ ከተወጣጡ እናቶች ጋር በዚሁ መልእክትና በሌሎች በተቀበልኳቸው መልእክቶች በእግዚአብሔር ፊት አጥብቀን እንጸልያለን። እናንተም በያላችሁበት አጥብቃችሁ ጸልዩ። እግዚአብሔር መልካም ዜና እንዲያሰማን፣ እግዚአብሔር ጣልቃ እንዲገባ፣ ሰልፉን እንዲበትን በእግዚአብሔር ፊት እንጸልይ። ተባረኩ። ጸጋ ከእናንተ ጋር። ሌሎችም በዚህ መልእክት አብረውን እንዲጸልዩ መልእክቴን ሼር በማድረግ አድርሱልኝ። ተባረኩ። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞአለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው የኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ።